will start about the name Jesus. ስንቶቻችሁ ኤክሳይትድ ናችሁ? እኔ ብቻ ነኝ ኤክሳይትድ። ክብር ለኢየሱስ ይሁን። ዛሬ እንደ ኢንትሮዳክሽን ነው ሐሳብም ማካፈላችሁ። ከሚቀጥለው ሳምንት ጀምሮ ጠለቅ እያለን እንሄዳለን። ኢየሱስ ጌታ ነው። በዚህ ሳምንት በእግዚአብሔር ፊት እየጸለይኩ ያለሁት reveal your name for me። ጌታ ሆይ ስምህን ግለጥልኝ። እስቲ በሉ reveal your name for me። ስምህን ግለጥልኝ። it's a revelation። የኢየሱስ ስም መገለጥ ነው። ማራ ሳንታ ላቬኒያስ በሬቨሌሽን ወይም ደግሞ በመገለጥ የሚገባችሁ ነገር የኢየሱስ ስም ነው እና የሆነ መገለጥ ያስፈልጋችኋል ይሄ ስም እንዲገባችሁ። ይሄን ጸልዩ። ጌታ ሆይ ስምህን ግለጥልኝ። ክብር ለኢየሱስ ይሁን። ዘጸአት ምዕራፍ 3 ቁጥር 12 ጀምሮ እግዚአብሔርም እኔ ከአንተ ጋር ሆናለሁ፣ እኔ የላኩ ለመሆኑ ምልክቱ ይህ ነው። ሕዝቡን ከግብጽ ካወጣቸው በኋላ በዚህ ተራራ ላይ እግዚአብሔርን ተመልካላችሁ አለው። ሙሴም እግዚአብሔርን ወደ እስራኤል ልጆች ሄጄ የአባታችሁ አምላክ ወደ እናንተ ልኮኛል ስላቸው ስሙ ማን ነው ብለው ቢጠይቁኝ፣ እስቲ በሉ ሙሴም እግዚአብሔርን በቅንፍ ኤሎሂም ወደ እስራኤል ልጆች ሄጄ የአባቶቻችሁ አምላክ ወደ እናንተ ልኮኛል ስላቸው ስሙ ማን ነው ብለው ቢጠይቁኝ ምን እላቸዋለሁ አለ። እሺ እግዚአብሔር ኤሎሂም ሙሴን እኔ ያለሁና የምኖር ነኝ ያህዌ፣ ስለዚህም ያለና የሚኖር ልኮኛል ብለህ ነገራቸው። አባት እግዚአብሔር ሆይ ስለ ስምህ የምንማርበትን እነዚህን ሳምንታት በጌታ በኢየሱስ ክርስቶስ ስም ቀደስ ናቸው። ሙሴ የመጀመሪያውን ኢንካውንተር ከእግዚአብሔር ጋር ካደረገ በኋላ ሄደና ገና እንዳገኘው እግዚአብሔር ምን ሰጠው? አሳይመንት ሰጠው። ይሄንን ህዝብ ታወጣልኛለህ፣ ነጻ ታደርግልኛለህ እና እዛኛው የእግዚአብሔርን ማንነት የሚናገረው አዲሱ መደበኛ ትርጉም ላይ this God is called Yahweh ነው የሚለው። ስሙ ማን ነው? ያህዌ ነው የሚለው። መጀመሪያ ላይ ሲያወሩ ወይም ደግሞ ኮንቨርሴሽናቸው ላይ ኤሎሂም ነበርና እየጠየቀ እንዴ ከላከኝ እኮ አለ ይሄ ያወጣችሁና እናትና ለአባቶቻችሁ ወደ ማልኩት ምድር ያገባችኋል የምለው ሰውዬ ስሙ ማን ነው ብለው ቢጠይቁኝ ስሙን ማን ልበላቸው አለ። እና ለመጀመሪያ ጊዜ ከዘፍጥረት በኋላ ደፈር ያለ ጥያቄ ተጠየቀ። እግዚአብሔር ምን ተባለ? what is your name? ስም ማን ነው ተባለ። ማን ነው ስም? ስም ማን ነው ብሎ ጠየቁ ሙሴ። ከድንቅ ከታምራት አደርጋለሁ ያልከውን ነገር ከማድረግ ያለፈ ህዝቡ የሚጠይቀኝ ነገር አለ። ምን? እስቲ በሉ so what is your name አለው። what is your name? ስም ማን ነው? እና after the encounter እንተዋወቅ እያለው እና ያገኘውን አካል ማንነቱን አያውቅም፣ ስሙን አያውቅም እና ስም ማን ነው? ኢየሱስ ጌታ። ኢማጂን አድርጉት እስቲ ስም ማን ነው? እግዚአብሔርን እኮ what is your name ብሎ ጠየቁ። ከዛ በኋላ ይሄ ኤሎሂም አንድ ስም ነገረው። my name is Yahweh አለ። ስሜ ማን ነው? ያህዌ። እስቲ በሉ ያህዌ። so about the definition of the names ምናምን ዲቴል ውስጥ ከገባው በጣም ረጅም ታሪኮች ይፈጠራሉ እና አልገባ። ከዛ በኋላ ከግብጽ ምድር ወደ ተስፋይቱ ምድር ያገባቸው አምላክ ስም ማን ሆነ? በሉ እስቲ በሉ ሁላችሁ ያህዌ። so his name is Yahweh። እና ያህዌ የሚባለውን ደግሞ ዴፊኒሽን ከፈለክ አለው ያለ የነበረ የሚኖር ነው ስም ያለው። እስቲ በሉ ያለ የነበረ ከዛስ የሚኖር ፕሬዘንት ፓስት እና ፊውቸር ላይ ኤግዚስት የሚያደርግ አካል ነው ስም ያለው።
ነበርኩ የሚባል ነገር የለም። ነበርኩም አለሁም እኖራለሁም እና ፎርኤቨር ኤግዚስት የማደርግ ጋር ነኝ አለ። ቻላቦ ሳታየ ከዛ በኋላ በጣም ሐሳቤን ለመሰብሰብ እየሞከርኩ በያህዌ ይታወቃል እና ይሄ ስም በእስራኤላውያን ዘንድ የሚጠራ ስም ዝም ብለህ አፍን ከፍተህ የምትጠራው ስም አይደለም። ያህዌ ለማለት ከፍተኛ ዝግጅት ማድረግ አለበት። you can say Elohim, you can say the rest of የእግዚአብሔርን ስሞች but if you may ለመሰለ ይሄ ከእግዚአብሔር አፍ የወጣ ስም ከእግዚአብሔር አፍ የወጣ ስም አይጠሩትም። ሶስትም አልገባም። ኢየሱስ የእግዚአብሔር ልጅ ጌታ ነው። አረ አሜን በሉ እስቲ። ኦኬ አንድ ቦታ ላይ እግዚአብሔር መጣና ዘፍጥረት ላይ አብርሃም ሲንቀለቀል ማይ ኔም ኢዝ ኤልሻዳይ አለው። እኔ ኤልሻዳይ ነኝ አለው። ኤልሻዳይ ማለት ነው ሁሉን ቻይ ማለት ነው። ከዛ በኋላ በብሉይ ኪዳን ምን እየሆነ መጣ መሰላችሁ? እግዚአብሔር ካደረገላቸው ነገር ተነስተው ለእግዚአብሔር ስም መስጠት ጀመሩ ህዝቡ። እግዚአብሔር የሆነ ነገር ያደርግላቸዋል። ከዛ ካደረገላቸው ነገር ተነስተው እግዚአብሔርን መሰየም ጀመሩ። በደንብ ስሙኝ ዛሬ በጌታ ፍቅር አደራ፣ በስመ አብ ወልድ አደራ። እና እስራኤላውያን ጋር ሄዳችሁ የተደረደረ የስም ብዛት ብታዩ ትደነግጣላችሁ። ከምን ይነሳሉ? እግዚአብሔር ከየሆነ ነገር ሲያስመልጣቸው ከዛ ነገር ተነስተው ለእግዚአብሔር ስያሜ መስጠት ጀመሩ። ክብር ለኢየሱስ ይሁን። አንድ ነገር ልንገራችሁ። ለምሳሌ ኤንዲ ስም አለው እና ያንን ስም ስጠራ ሙሉ ፓኬጅ ነው እየጠራው ያሉት። ኤንዲ ውስጥ ያለ መልካም ነገር፣ ኤንዲ ውስጥ ያለ ክፉ ነገር፣ ኤንዲ ውስጥ ያለ ብርታት፣ ኤንዲ ውስጥ ያለ ጥንካሬ በሙሉ ይሰበሰብና ኤንዲ በሚለው ስም ውስጥ ይካተታል። ስለዚህ when I call that name ኤንዲ የሚለውን ስም ስጠራ by default አይምሮዬ ውስጥ እዚህ ሰውዬ ውስጥ ያለውን ፖቴንሻል በሙሉ ነው እየጠራው ያሉት እና እንደዛ ተሰብስቦ የሚጠራበት ስም እግዚአብሔር አልሰጣላችሁ። ተሰብስቦ እግዚአብሔር እንደዚህ ነው ተብሎ የሚጠራ ስም አልሰጥ ሲላቸው ምን ማድረግ ጀመሩ? እነሱ ካደረገላቸው ተነስተው እግዚአብሔርን መሰየም ጀመሩ። ስለዚህ ብርቱ ነው፣ ደግ ነው፣ ፍቅር ነው፣ ቁጡ ነው፣ ሰልፈኛ ነው ይላሉ እንጂ የዚህ ሁሉ ጥርቅም አንድ ስም የላቸው። አልገባችሁ? ወይኔ አልገባችሁ? የጥርቅም ስም የላቸው። ስለዚህ ስም ከሌለ ዴፊኒሽን የለም ማለት ነው። ከኔ ጋር ናችሁ? ድርጊት አለ፣ በሚያደርገው ነገር እየተነሱ ዲስክራይብ ያደርጉታል። ያ እያደረገላቸው ያለውን ሰውዬ ወይም ደግሞ አምላክ ዲፋይን ማድረግ አይችሉም። ከኔ ጋር ናችሁ? እግዚአብሔር ስም ላይ ሲሪየስ ነው። ለዛ ነው የመጀመሪያ እግዚአብሔር ቪዚት ሊያደርጋቸው ሲል ዘፍጥረት ላይ መጣና ወደ አብርሃም ኖ አንተ አብርሃም አትባልም ከዚህ በኋላ አብርሃም ነህ አለው። እግዚአብሔር ነው ስሙን የቀየረለት እና በአንተ ሕይወት ላይ የማደርገው ነገር ከስያሜህ ጋር ይገናኛል። የብዙዎች አባት ነው የምትባለው፣ ስምህም እንደዛ መሆን አለበት ብሎ እግዚአብሔር ስሙን ቀየረለት። ርብቃ ኤሳው ጸጉራም ስለነበረ በጸጉር ኤሳው አለችውና ያኛው እግሩን ይዞ ነው የወጣው እና ያዕቆብ ነው አለችው። አታላይ ማለት ይሄ ማን ያወጣለት ስም ነው? ርብቃ ያወጣችለት ስም ነው። እግዚአብሔር አገኘውና ታገሉ ይላል። እስቲ እናንብበው እሱ ክፍል እናንብብላችሁ። ዘፍጥረት 32 28 ላይ አንብብልኝ ቶሎ። ሰውየውም ከእግዚአብሔር ከሰዎችም ጋር ታግለህ አሸንፈሃልና ከእንግዲህ ስምህ እስራኤል እንጂ ያዕቆብ አይባልም ማለት። ስሙን ማን ቀየረለት? ማቀየረለት? እግዚአብሔር ቀየረለት። እሺ
ያዕቆብም እባክህ ስምህን ንገረኝ ብሎ ያላችሁ ልክ ሰውየው ስሙን ከቀየረለት በኋላ እየታገልኩት ያለው ሰውዬ ስም ማን ነው ብሎ ያዕቆብ ስሙን ጠየቀው። የእግዚአብሔር ምን አለው? ሰውየውም ስሜን ለማወቅ ለምን ፈለግ አለው። ያላችሁ ሌላኛው ትርጉም እንደሚታውቃላችሁ ስሜን ማወቅ አይፈቀድልህም ይላል። ዝም ብለህ ስም ሲቀየር ሪሲቭ አድርገህ ሄዳል። እስራኤል ማለት ዴሊቨርድ የሆነ ህዝብ ማለት ነው። ስሙን ከአታላይ ወደ ህዝብነት ቀይረውና እግዚአብሔር ሄደ። በብሉይ ኪዳን የሆኑ አሳይመንት ያለባቸውን ሰዎች ልክ ሲያገኝ እግዚአብሔር ስያሜያቸውን ይቀይራል። ከስማቸው ጀርባ ነው እግዚአብሔር ይሰራይ ነበር። ለዛ ነው ሳምሶን ሲወለድ ገና ለወላጆቹ መጣና ስሙን ነገራቸው። ከዚህ ውጪ ማለት አትችሉም። ክብር ለኢየሱስ ይሁን። አሜን። የሆነ ሰው በእነዚህ ትምህርት ውስጥ በእነዚህ ወራት ውስጥ ከኢየሱስ ስም ውስጥ የሆነ ዘይት ያወጣል። አራ አሜን በሉስ። የኢየሱስ ስም ስደነግጥ ወይም ኤክሳይትድ ስትሆን የምትጠራው የኢንተርቴይንመንት ምንጭ አይደለም። ኢትስ አ ሬቨሌሽን መገለጥ ነው። ስለዚህ ህዝቡ ከተደረገለት ነገር እየተነሳ ለእግዚአብሔር ምንም ማምጣት ጀመረ? ስያሜ። ለምን? አንድ ዲፋይንድ የሆነ ስም ለእግዚአብሔር ማግኘት አቃታቸው። እግዚአብሔር ምን አለ? አልናገርም አለ። አልናገርም። ለምሳሌ ጣዖት ስም አለው። ምን? ዳጎን። ዳጎን ስም ነው። ዳጎን ውስጥ ዳጎንን ኤክስፕረስ የሚያደርግ ሁሉ ፓኬጅ ያለበት ስም ነው። ዳጎን ይሰየማል። እግዚአብሔር ግን ስም የለውም። የእግዚአብሔር ስም በምን ሆነ? በድርጊት ሆነ። የሚገርማችሁ ጄሆቫ ሻሎም ያለው ማን እንደው ታውቃላችሁ? ጌዲዮን ነው። ከጦርነት እግዚአብሔር ነፃ ሲያወጣቸው እግዚአብሔር ሰላማችን ብሎ ቦታውን ሰየመው ይላል። ለጌዲዮንና ለህዝቡ ሰላም አድርጓል። ስለዚህ ቀጥሎ ለመጡት ጄኔሬሽኖች በሙሉ ጄሆቫ ምንድነው? ሂ ኢዝ ሻሎም። ፒስ በሚፈልጉ ጊዜ የሚጠሩት ስም የትኛውን ስም ነው? ጄሆቫ ሻሎም የሚለውን ስም ነው። አረ ኢየሱስ ጌታ። አረ አሜን በሉ እስቲ። ወይ የሆኑ ኃያላን ወይ ደግሞ እንደ ህዝብ እግዚአብሔር ያደረገላቸውን ነገር እያሰቡ ከድርጊት ተነስተው እግዚአብሔርን መሰየም ጀመሩ። ባይዘው አጋር ለእግዚአብሔር ስም እንዳወጣች ታውቃላችሁ? ኤልሮኢ ያለው ማን ነው? ማነች? አጋር። ከዛ በኋላ ግን ሙሉ የእስራኤል ህዝብ የሚያየኝን አየሁት ሲል ማን እያለ ነው የሚጠራው? ኤልሮኢ እያለ ነው የሚጠራው። የሆነ ይኸውላችሁ የኢየሱስ ስም ውስጥ ዘልዬ አልገባም። በደንብ ይግባችሁ። ጌታ ይባርከኝ እንዲህ ስለማስተምር በደንብ ይግባችሁ። ኢየሱስ ዝም ብዬ ዘለ ኢየሱስ የሚለው ውስጥ አገባም። ስሙ አንደበታችሁ ላይ ሲከብዳ ያለው ከዚህ በፊት ሰርቶላችሁ የማያውቀውን ፌቨር ይሄ ስም ሲሰራላችሁ ያለው የሆነ ብርሃን አለ የኢየሱስ ስም ውስጥ። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር በምክንያት መሰየም ጀመረ ማለት ነው። እና ጄሆቫ ኒሲ ሲሉ እሱ አሉ ሆስት የሆስቶች አምላክ ነው። የሰራዊቶች አምላክ ነው። ስለዚህ በጦርነታቸው ጊዜ በመከራቸው ጊዜ የሚያመልጡበት ስም ይሄን ስም ሲጠሩ ነው። ጄሆቫ ጽድቁኒ በሽ ነው ስሙ። እግዚአብሔር ጽድቃችን። ስለዚህ በሚያስፈልጋቸው ኤሪያ ላይ እግዚአብሔር ያደረገላቸውን ነገር እያዩ እግዚአብሔርን መሰየም ጀመሩ። ስለዚህ ቅድም እንደነገርኳችሁ ፖርሽን አለ እዚህ ጋር። ደግ የሚባል ፖርሽን አለ፣ ተዋጊ የሚባል ፖርሽን አለ፣ ሰላም የሚባል ፖርሽን አለ፣ ፍቅር የሚባል ፖርሽን አለ፣ አዘጋጅ የሚባል ፖርሽን አለ። ኤንዲ ግን የለም። ኤንዲ ከሆነ እነዚህን ሁሉ ያቀፈ ፐርሰናሊቲ ያለው አካል ነው። ኤንዲን አያውቁትም። እየገባችሁ ነው ሞራው ነገር። ከኤንዲ የሆነ ነገር ሲቀምሱ በዛ ኤንዲን ይሰይሙታል። ደግነ ብለው ይዞራል። አይዞህ
ስሙ አይደለም። ስለዚህ ከሱ ባዩት ፖርሽን እግዚአብሔር በብዙ ካራክተሮች ኮንስትራክት የተደረገ እግዚአብሔር ሆነ ማለት ነው እነሱ ህይወት ላይ። so they don't have a definition about God። ለምን ስሙን አያውቁትም። ኢየሱስ የእግዚአብሔር ልጅ ጌታ ነው። አራ አሜን በሉ እስቲ። እሺ ዘፍጥረት 16 ላይ ሄደልኝ። የላ ባራ ባራ ዳላባ ያላማንደ ለቬኒያሞስ ጋላቬኒያሞስ ከፕራዲያና ማንታ ላቬኒያሞስ። እሺ ቁጥር 11 የእግዚአብሔርን መልአክ በተጨማሪ እንዲህ አላት። የማ መልአክ? እስቲ በሉት የእግዚአብሔርም መልአክ። ስለዚህ አጋር ጋር የመጣው ማን ነው? አጋር ጋር የመጣው ማን ነው? እግዚአብሔር። የእግዚአብሔር መልአክ፣ የእግዚአብሔር መልአክ 15 እሺ ስገልጠው 13 እርሷም ያናገራትን እግዚአብሔርን ኤልሮኢ ብላ ጠራችው። ያናገራት ማን ነው? ማን ያናገራት? ፐርፌክት መልአኩን ያናገራት። እሷ ግን ያናገራት ማንን ማ ብላ ጠራችው? ኤልሮኢ ብላ። ኮንቨርሴሽኗ ግን የነበረው ከማጋ ነው? ስለዚህ የሆነ መልአክ እንኳን እግዚአብሔር ሲልክ መልአኩን ሲያወሩ እንኳን ካወሩት ኮንቨርሴሽን ተነስተው ለእግዚአብሔር ምን ይሰጣሉ? ስም ይሰጣሉ። እና እግዚአብሔር ያወራቸውን ቦታ ጭምር እየቀደሱ ስሙን ይጠራሉ። ከኔ ጋር ናቸው? ጀሆቫ ጃይሬ ነው የተባለው። አብርሃም ልጁን ይስሐቅን ሊሰዋ በዛ ተራራ ላይ በወጣ ጊዜ ሌላው ሲል እግዚአብሔር በግ አዘጋጅቷል። አረዛ ጋር በግ አለ፣ በቃ ታማኝነትን አይቻለሁ ሲል ምን አለ? እግዚአብሔር ያዘጋጃል ብሎ ጀሆቫ ጃይሬ የሚባለው ስም የተገለጠው ለማን ነው? ግን አሁን አንተም ተጠቀምበታል። ለማን ነው ግን የተገለጠው? ለአብርሃም ነው። እና እግዚአብሔር የመስዋዕቱን በግ ያዘጋጃል ሲል ቦታውን ጀሆቫ ጃይሬ ብሎ ጠራው ነው የሚለው። እግዚአብሔር ያዘጋጃል የሚለው ሬቨሌሽን የመጣው ለአብርሃም። ስለዚህ አንተ ላይ እንኳን እግዚአብሔር ቪዚቴሽን ባያመጣ ላመጣልህ አባቶች የሰየሙትን ስያሜ በመጠቀም ነበር። የእግዚአብሔር ስም የሚባል ነገር የለም። ክብር ለኢየሱስ ይሁን። እግዚአብሔር ከዛ ልክ እንደ ኒው ቴስታመንት አንድ ነገር ወሰነ። ሰላምንም ጽድቅንም ጃይሬንም ኒሳንም የትኛውንም ነገር አንድ ላይ እንደ ፓኬጅ በዮነ ስም ውስጥ ከተዋለው አለ። ይኸውላችሁ ጀሆቫ ጃይሬ ብላችሁ ጀሆቫ ጽድቁና አይገለጥ። ለጃይሬ የሚገለጠው ጃይሬ ነው። እግዚአብሔር ያዘጋጃል ስትሉ እግዚአብሔር ያዘጋጃል ነው የሚገለጠው። አሁን የተሰጣችሁን ኢየሱስ የሚለውን ስም ስጠሩ ግን ጽድቅም ይገለጣል፣ መዘጋጀትም ሙሉ ፓኬጅ ያለበት ስም እንዲሆን ፈለገ። እሺ ልንገራችሁ፣ ቁጭ በሉ ልንገራችሁ። ዕብራውያን ምዕራፍ 1 ማይ ፌቨራይት ቨርስ ዕብራውያን ምዕራፍ 1 ሩካታታሳ ፕራዲያ ከአንድ ጀምሮ አንብቡ። እግዚአብሔር ከጥንት ጀምሮ በተለያየ ጊዜና በልዩ ልዩ መንገድ በነቢያት በኩል አባቶቻችን ተናግሮ በዚህ መጨረሻ ዘመን ግን ሁሉን ወራሽ ባደረገውና ዓለማትን በፈጠረበት በልጁ ለኛ ተናገረን። እርሱ የእግዚአብሔር ክብር ነጸብራቅና እና የባህሪው ምን ትክክለኛ ምሳሌ ሆኖ በኃይል ቃሉ ደግፎ ይዟል። የእግዚአብሔር ይውላችሁ ኢየሱስ ማለት የእግዚአብሔር ትክክለኛ ባህሪ ምሳሌ ነው። የእግዚአብሔር ትክክለኛ ባህሪ ምሳሌ ነው ኢየሱስ። በክብርም በካራክተርም እግዚአብሔርን ስትፈልጉ ኮምፓይልድ የሆነ ፐርሰን በዘመን መጨረሻ ተገለጠ ይላል። ኢየሱስ ውስጥ ግሎሪ ብቻ አይደለም ያለው፣ ሃምብልነስ አለ። ኢየሱስ ውስጥ ሂሊንግ ብቻ አይደለም ያለው፣ ኮሚትመንት አለ። ኢየሱስ እግዚአብሔር በባህሪዬ ይሄንን መስላለሁ፣ በክብሬም ይሄን መስላለሁ የሚለው ፐርፌክት ኤግዛምፕል ይዞ መጣ። ኢየሱስ
ኢየሱስ። እሺ ቀጥል። በኃያል ቃሉ ሁሉን ደግፎ ይዟል። እሺ የኃጢአትን መንጻት ካስገኘ በኋላ እሺ በሰማያት በግርማው ቀኝ ተቀመጠ። ቁጥር 4 ስለዚህም የወረሰው ስም ምን ስም በሉ እስቲ ምን ወርሷል? ኢየሱስ ኢየሱስ ምን ወርሷል? as an inheritance ከአባቱ ኢየሱስ ምን ወርሷል? የትኛውን ስም? አሁን አለ እግዚአብሔር አብ ጃይሬም መባል አልፈልግም፣ ጽድቁኒ መባል አልፈልግም፣ ኒሳም መባል አልፈልግም፣ ኤሮይም መባል አልፈልግም። እነዚህን ስሞች ጠቅልሎ ኢየሱስ ወረሳቸው። አልገባችሁም? ምን ባለው ስም? በወረሰው ስም። ከመላእክት ስም እንደሚበልጥ ሁሉ ከመላእክት ምን? ስለዚህ ይሄ ስም አጋር ኤንጅል አግኝታ እግዚአብሔርን ኔም ካደረገችው ስም ይበልጣል። ስሙ ከመላእክት ስም ይበልጣል። በብሉይ ኪዳን መላእክት ይዩ እግዚአብሔርን ይዩ ሳያውቁ እግዚአብሔርን ከሰየሙበት ስም የኢየሱስ ስም ይበልጣል። እና የዕብራውያን ጻፊ ምን አለ? ስሙን ወርሷል አለ። እንደ ኢንሄሪታንስ ስሙን ወርሷል አለ። ቆላስይስ 1:19 ላይ ሲናገር ደግሞ የሱ ሁሉ በሁሉ የሆነው ሙላቱ በእርሱ ውስጥ እንዲኖር ፈቅዷል ይላል። ሙላቱ የእግዚአብሔር ዲቫይን የሆነው ፉልነስ በዚህ ኢየሱስ በተባለ ፐርሰን ውስጥ እንዲሆን እግዚአብሔር ፈቅዷል። ሁሉ ለእርሱና በእርሱ ተፈጥሯል። እና ኢየሱስን አየውና ሙላቴ ባንተ ውስጥ እንዲሆን ፈቅጃለሁ አለ እግዚአብሔር። ጂሰስ ስለዚህ በህይወታችሁ ላይ የኢየሱስን ስም ስትጠሩ ቅርንጫፎች ነው ህይወታችሁ ላይ እየጠራችሁ ያላችሁ። ዝም ብሎ ስም አይደለም እየጠራችሁ ያላችሁ፣ የእግዚአብሔርን ማንነት ነው ወደ ህይወታችሁ እየጠራችሁ ያላችሁ። አሁን ምን ሆነ ማለት ነው? እነዚህ በሙሉ ካራክተሮች ቅድም የተነጋገርናቸው ካራክተሮች በሙሉ ስያሜ ያገኙ። ስማቸው ማን ሆነ? ኢየሱስ ሆነ። ቅድም ስናወራቸው የነበረው አሁን አስበልጠኝ፣ እንዲያርገኝ፣ እንዲሆንልኝ ማለት ሳይጠበቅብህ ዝም ብለህ ስሙን ሜዲቴት እያደረግ ስጠራው ህይወት ላይ የሚሆን ነገር አለ። ለዛ ነው ማንኛውንም ነገር አለ ኢየሱስ አንድ ነገር ብቻ አድርጉ፣ በስሜ ለምኑ እሰጣችኋለሁ። whatever you want ask it in my name, I will do it for you. ይሄ ስም ህይወታችሁ ላይ ያለን ጎዶሎ ይሞላል። ህይወታችሁ ላይ የሆነ ቫኪዩም የሆነባችሁን ነገር ይሞላል። ስለዚህ ይሄ ስም የእግዚአብሔርን ባህሪ ኮንቴን ያደረገ ስም ነው ማለት ነው። ኢሞሽናል እንዳልሆን ጌታ የእግዚአብሔርን ባህሪ እግዚአብሔር ምን አይነት ነው ሲባል ያለውን ሰዎች ዲፋይን እስከ ዛሬ አይተውት ዲፋይን ያደረጉትን ባህሪ አይወል። አንተ እንደ አብርሃም እግዚአብሔር በተራራ ላይ ሊገለጥልህ አይገባም። እንደ ሙሴ እግዚአብሔር በቁጥቋጦ ሊበራልህ አይገባም። እንደ አጋር እግዚአብሔር በምድረ በዳ ሊበራልህ አይገባም። የትም ቦታ ሊበራልህ አይገባም። የበራላቸውንና የሰየሙትን በሙሉ ጠቅልሎ በአንድ ስም ውስጥ ከተተው። ላንተ እሱ ስም ነው የተሰጠ። እግዚአብሔር አምላክ ምስክሬ፣ በዚህ ስም ድንቅና ተአምራት የሚያደርጉ ሰዎች ይነሳሉ። ሶ ኢትስ አ ሬቨሌሽን ያልገባን መገለጥ ስለሆነ መጠቀም አልቻለም። ለዛ ነው we really have to pray ስምህን ግለጥልኝ። እና ዝም ብለሽ ተነስተሽ የሆነ ነገር ስትሆኝ የምትጠሪውን ስም ያዕቆብ ለምኖት አልነገረውም። ለምሳሌ ከተነገረ ሙሉ ማንነቱ ፒክቸር ያገኛል፣ ዴፊኒሽን ያገኛል። so no one can define God in the Old Testament.
በዚህ ሴሽን ወይም ደግሞ በዚህ ትምህርት ውስጥ ብቻ አይደለም እስከ እድሜ ደመናችሁ ድረስ እስከ ልጆቻችሁ ድረስ ይሄ ስም እናንተ ህይወት ላይ ሄቪ ይሆናል። ከኔ ጋር ናችሁ? ቆላስይስ 1 አንብብልኝ ከ16 ጀምሮ። እርሱ የማይታየው አምላክ አምሳል ነው። ከፍጥረት ሁሉ በፊት በኩር ነው። ሁሉ ነገር በእርሱ ተፈጥሯል። በሰማይና በምድር ያሉ የሚታዩና የማይታዩ ዙፋናት ቢሆኑ ወይም ኃይላት፣ ገዢዎች ቢሆኑ ወይም ባለስልጣናት፣ ሁሉን ነገር በእርሱ ለእርሱ ተፈጥሯል። እርሱ ከሁሉ በፊት ነው። ሁሉም ነገር በአንድ ላይ ተያይዞ የጸናው በእርሱ ነው። እርሱ አካሉ የሆነችው ቤተክርስቲያን ራስ ነው። በሁሉ ነገር የበላይነት ይኖረው ዘንድ እርሱ የመጀመሪያ ከሙታን መካከል በኩር ነው። ከሙታንም መካከል በኩር ነው። እግዚአብሔርም ሙላቱ ሁሉ በእርሱ ይሆን ዘንድ ወዷልና። እግዚአብሔርም በእናታችሁ ይሄን ቃል ወይ ስክሪን ሴቨራችሁ ወይ የሆነ ነገራችሁ አድርጋችሁ ሜዲቴት አድርጉት። እግዚአብሔርም ሙላቱ ሁሉ በእርሱ እንዲሆን ወስኗል ነው የሚለው። ሂዝ ፉልነስ የእግዚአብሔርን የሆነ ነገር ስትፈልጊ በዚህ ስም ውስጥ አለ ማለት ነው። ሙላቱ እዚህ ኢየሱስ የተባለው አካል ላይ የእግዚአብሔር ሙላት እሱ ውስጥ እንዲኖር ወስኗል። ክብር ለኢየሱስ ይሁን። አንድ ነገር ልንገራችሁና ዛሬ እንደ ፍሬም ነው እየሰራው ያለሁት። ብዙ አልናገርም፣ ቶሎ ጨርሳለሁ። እግዚአብሔርን ይሰይሙ የነበሩት በተደረገላቸው ምክንያት ነበር። በተደረገላቸው እነሱ እንደፈለጉ ነው እግዚአብሔርን ዲፋይን የሚያደርጉት። እግዚአብሔር ባደረገላቸው ነገር ተነስቶ የኢየሱስ ስም ግን የገነነው እሱ ባደረገው ነገር ነው። የሆነ ነገር ሲደረግላቸው ነበር እግዚአብሔርን የሚሰይሙት። ይሄኛው ስም ለምን ከፍ አለ ካላችሁ ራሱ አድርጎ ነው የተሰጠው። ራሱ ነው ያደረገው። ለዛ ነው ፊልጵስዩስ ላይ ሲናገር እርሱ ከዘላለም ዘመናት በፊት ከእግዚአብሔር አብ ጋር በሱ ቀኝ መቀመጥን እንደ መቀማት አልቆጠረውም ማለት። ነገር ግን ራሱን ባዶ አደረገ ይላል። ራሱን ባዶ አደረገ ካለ በኋላ ከመልክም የባሪያን መልክ ይዞ ራሱን አዋረደ ይላል። አዋረደ። ከዛ ለሕዝቡ ለልጆቹ ይሄን ከማድረጉ የተነሳ ስለዚህ ምክንያት ይላል ይሄንን ስላደረገ በዘላለም ክብር ውስጥ መኖርን ትቶ ለኛ ፐርሰናል ላይፍ ብሎ ስለመጣ በዚህ ሪዝን የተነሳ ይላል ከስሞች ሁሉ በላይ የሆነውን ስም ሰጠው። በምን የኢየሱስ ስም በምክንያት ከፍ ያለ ስም፣ የሆነ ኢንዲቪጁዋል ላይ ባደረገው ነገር ከፍ ያለ ስም አይደለም። የሆነ ፐርሰናል የሆነ ሰው ላይ ባደረገው ከፍ ያለ ስም አይደለም። ኢየሱስ ራሱ ላንተ ብሎ በከፈለው ዋጋ ከፍ ያለ ስም ነው። ከፍ ብሏል። እግዚአብሔር አብ ከላይ ሲያዩ አሉ ዲዘርቭ ታደርጋለህ አንተ አሉ። ዲዘርቭ ታደርጋለህ አንተ፣ እኔ ባንተ ነው የምጠራው አሉ። ሰዎች እኔም መጥራት ሲፈልጉ ባንተ ነው የምጠራው አሉ። ሲያዩ እኩል ነበር ይላል። ከነሱ ጋር እኩል ነበረ። ከዘላለም ዘመናት በፊት ከነሱ ጋር እኩል ሆኖ ይኖር ነበር አለ እና ልውረድ ብሎ ፈቀደ ይላል። የባሪያን መልክ ሊያዝ ብሎ ፈቀደ ይላል። ራሱን አዋረደ ይላል። ስለዚህ አብርሃም በይስሐቅ ምክንያት ኤልሻዳይ ያለው፣ አጋር ምድረ በዳ ላይ ባገኘችው ውሃ ምክንያት ኤልሮኢ ያለችው፣ ጌዲዮን በሰፈነው ሰላም ተነስቶ ሻሎም አለው። ኢየሱስ ግን ራሱ ካደረገው ነገር ተነስቶ ከስሞች ሁሉ በላይ የሆነን ስም አገኘ። ኢየሱስ ጌታ ነው። አረ አሜን በሉ።
ይሄን ስም መጥራት ባትችሉ ላይፋችሁን ኢማጂን አድርጋችሁታል? ስለምትጠሩት እኮ ይሄ ስም ዝም ብለ ባትጠሩት ኖሮ ኢየሱስ የሚለውን ስም መጥራት ባትችሉ ኖሮ ኢየሱስ ዝም ብለ አሁን እየጠራ ያለውን ስም መጥራት ለዛ እኮ ነው ስሙን ሜዲቴት ለማድረግ ለመጥራት ኮንፌስ ለማድረግ የቀለለብን እኮ አልበራልንም ገና እንጂ ኢየሱስ ነው አልበራልንም። ከድርጊት ተነስተው የሚጠሩትን ስም ሙሉ ቀን የመጥራት መብት ተሰጠሽ። በራሱ በኢየሱስ ምክንያት። እስቲ ኢየሱስ በሉ። So in his name የእግዚአብሔር አይደንቲቲ አለ ማለት ነው። እግዚአብሔር ኢየሱስን ነው የሚመስለው። ከዘመናት በፊት የነበረው እግዚአብሔር ውስብስብ የነበረው እግዚአብሔር ተደብቆ የነበረው እግዚአብሔር ተሰውሮ የነበረው እግዚአብሔር መልክ ኢየሱስ ነው። እና ለዛ ነው ሲጠሩት ግራ ገባቸው። እንዴ ኤግዛልት ያደረገው ስም እኮ እዚህ ምድር ላይ ኤግዚስት ያደርግ የነበረን ስም ነው። ኤግዛልት ያደረገው ስም ሌላ ጊዜ ነግራቸዋለሁ። በክርስቶስ ስም አስወጡ አይደለም ያለው በኢየሱስ ይኸውላችሁ ራሱን ባዶ አድርጎ እናትና አባቱ የሰየሙለትን ስም ነው ከፍ ያደረገው። እናትና አባቱ ኔም ያደረጉለትን ስም ነው ከፍ ያደረገው። መረጠው ፒክ ያደረገው ስም እና ስም ውስጥ ላይፍ አለ። ላይፍ ኤግዚስት ያደርጋል። ሬስት ኤግዚስት ያደርጋል። ይኸውልህ የሆነ ሰውዬ ስም እያሰብክ ልብ ሊረበሽ ይችላል። መቼም የኢየሱስን ስም እያሰብክ ልትረበሽ አትችልም። ፉል ኦፍ ሻሎም በሻሎም የተሞላ በጆይ የተሞላ ለዛ ሲጨንቃችሁ ራሱ የምትወጡበት ሜካኒዝም ነው ይሄ። በናዝሬቱ ጌታ በኢየሱስ ክርስቶስ በዚህ ስም ግን እናንተ ህይወት ላይ መደረግ የሚጀምር ነገር አለ። ፕሮፌት ቲቢ ጆሹዋን ሲጠይቁት ይሄን ያለው what is your greatest secret in ministry ሲሉት I am pregnant with the name Jesus የኢየሱስን ስም አርግዤ ነው ሞጣና መገባ። ከጧት ጀምሮ ሰውየው ምረም ይለው ኢየሱስ 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 ሶ የምትጠራውን ተመሳሳይ ስም በተለየ መገለጥ ነው ሰውየው ኮንቴን ያደረገው። So when he calls that name እርጉዝ ላይቭ ይወልዳል። ካንሰር ይገልጣል። አጋንንት ይንጫጫ ላይፍ አለ። እናንተ ህይወት ላይ ይሄ ስም የተሸከመው ህይወት ይጨምራል። ማን ነው ይሄንን አሜን ብሎ የሚወስድ? ለዛ ለሁላችን ስንጠራው እኩል ያልሆነው ላይፍ ስለሆነ ላይፍ it's a revelation. ግን እግዚአብሔር ሲወስን የሱን ፉል ፓኬጅ እዚህ ስም ውስጥ ነው ያደረገው። ፉል ፓኬጅ ፊልጵስዩስ 2 በክርስቶስ ኢየሱስ የነበረው ያስተሳሰብ በእናንተም ዘንድ ይሁን። እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሲቀለው እንደማይገባ አድርጎ ቆጠረው። ነገር ግን የባሪያን መልክ ይዞ በሰው አምሳል ተገኝቶ ራሱን ባዶ አደረገ። ሰውም ሆኖ ተገልጦ ራሱን ዝቅ አደረገ፣ እስከ ሞትም ያውም በመስቀል ላይ እስከ መሞት ድረስ ታዛዥ ሆነ። ስለዚህ እግዚአብሔር እጅግ ከፍ አደረገው፣ ከስምም ሁሉ በላይ የሆነውን ስም ሰጠው። ስለዚህ ምክንያት for this very reason ለዚህ ምክንያት ሲል እግዚአብሔር ያለ ልክ ከፍ አደረገው፣ ከስምም ሁሉ በላይ የሆነውን ስም ሰጠው። ይኸውም በሰማይና በምድር ከምድርም በታች ጉልበት ሁሉ ለኢየሱስ ስም ይንበረከክ ዘንድ ለማ ይኸውላችሁ every knee should bow የሚለው እንግሊዘኛው ማለት living and non living thing ባድ እንኳን ይሄ ስም ከተጠራ ይንበረከክ ዘንድ ግዴታ every being living and non living so
ስፒሪት ሬልም ላይ የዚህ ስም ክብደት ተገልጧል። ለልጆቹ ነው ያልበረው። ሶ ኢን ዘ ሬልምስ ኦፍ ዘ ስፒሪት ይሄ ስም ሲጠራ ኤቭሪ ኒ ዊል ባው እና ከዚህ ስም የሚበልጥ ስም የለም። በቃ የለም። ኢየሱስ ጌታ ነው። ሶ ዝም ብለን ለ10 እና ለ20 ዓመት ስለጠራ ነው ማይንዳችን ላይ ቀለለም አልቀለለም። በእነዚህ ወራት ግን ከዚህ ስም ጋር የሆነ የምታሸንፉት ባትል አለ። yes the name Jesus, the name Jesus. So I'm so excited to talk about it. ዲግ እናደርጋለን፣ በደንብ እንገባለን ስለ ኢየሱስ። እንዴት ነው መጥራት ያለብን? እንዴት ነው ከህይወታችን ጋር ሪሌት ማድረግ ያለብን? እንዴት ነው ላይፉን የምናወጣው? the authority in the name Jesus የሚለው ኢየሱስ ስም ላይ ያለ ስልጣን ምንድነው? so I'm excited በጣም ጓጉቻለሁ። እና የኢየሱስ ስም ሲጠራ by default presence አለ። ምክንያቱም ለምን መሰላችሁ? እሱን ስም ሊያከብር ነው መንፈስ ቅዱስ የመጣው። እሱን ስም ሊያከብር ሶ የአብርሃም ስም እንዳልሆነ ሊያሳይ ነው መንፈስ ቅዱስ የመጣው። ለዛ ነው መንፈስ ቅዱስ ሲመጣ ሙሴ አትልም፣ ኢየሱስ ነው ትዝ የሚል። ለምሳሌ he is a reminder of the name Jesus in the person Jesus። መንፈስ ቅዱስ የኢየሱስ አስተዋሽ ነው። ኢየሱስ ትዝ እንዲል ያደርጋል። እና መንፈስ ቅዱስ የተላከበት ሪዝን ራሱ ይህን ስም ለማክበር ነው። ሕያው ሆኖ 2000 ዓመት እንዲቆይ የመጀመሪያው ፐርፐዝ የመንፈስ ቅዱስ እሱ ነው። ጴጥሮስም ሲጠራው ኤልቤቴልም ስትጠራው ስራ እንዲሰራ ነው መንፈስ ቅዱስ ይመጣል። የኢየሱስን ስም ሕያው ላይ ያደርጋል። የትኛው ካራክተር ቢሆን ስም አለው፣ አዲክሽን ቢሆን ስም አለው፣ ዲሞኒክ ፎርስ ቢሆን ስም አለው፣ እናንተ ያላችሁበት ፔን ስም አለው፣ የትኛውም የምትወጡበትና የምትገቡበት ቻሌንጅ ስም አለው። እሱ ስም ያለው ነገር ከስሞች ሁሉ በላይ በሆነው ስም በእነዚህ ወራት ውስጥ በጌታ በኢየሱስ ስም ፊት ለፊታችሁ ይንበረከካል። ስም አለው። ኤቭሪቲንግ ሃዝ ኤ ኔም። ዩር ቻሌንጅ ሃዝ ኤ ኔም። ዩር ሴትባክ ሃዝ ኤ ኔም። የትኛውም ነገር ስም አለው። አንተ ሶ ዌን ዩ ሜዲቴት ዲስ ኔም ይንበረከካል ፊት መት ኢየሱስ ጌታ ነው። አሜን ብሉ እስቲ። ለዛ ነው መጣ አልተቀበሉትም ካለ በኋላ ለተቀበሉት ሁሉ ግን ካለ በኋላ እንደሚል ታውቃላችሁ፣ በስሙ ለሚያምኑት ይላል። በስሙ ለሚያምኑት ሶ ልክ በስሙ ሲያምኑ አለ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ይሰጣቸው። ሶ when you believe in his name you will grant an authority ማለት ልክ ስሙ ስታምን ስልጣንን ትቀበላለህ። ኢየሱስ ጌታ ነው። አሜን። ነግራቸዋለሁ። አሁን ሐሳቤ ወደዛ አልሄድም። ልጅ ብቻ የሚጠራው ስም ነው ኢየሱስ። ልጅ ብቻ ነው የሚጠራው ኢየሱስ። ልጅ የሆነ ብቻ ነው የኢየሱስን ስም የሚጠራው። I will show you። ልክ የሆነ ሰውዬ ከሜዳ ተነስቶ እኔ የደጉ ልጅ ነኝ እንደማይል ማለት ነው። በደጉ ለመሰየም ልጅ መሆን እንዳለበት የኢየሱስን ስም ጠርቶ ከሱ ውስጥ የሆነ ነገር ልጅ የሆነ ሰው ብቻ የሚጠራው ስም ነው ኢየሱስ። እና እንትና የሚጠራውና እኔ የምጠራው አንድ አይደለም። እኔ ከልጅነት ተነስቼ ነው የምጠራው። የአባቴን ስም ነው የምጠራው። የእንትና ልጅ ነኝ እያልኩ ነው። የኢየሱስ ስም what a name, what a name, what a name, what a name። ስሙ የሆነን ድንቅ በሕይወታችሁ ላይ ያደርጋል። ስሙ የሆነን ኃያል ነገር በሕይወታችሁ ላይ ያደርጋል። ስሙ ኤክስፒሪየንስ አድርጋችሁት የማታውቁትን ቪክትሪ በሕይወታችሁ ላይ ያመጣል። the name Jesus